የወሰድነው የተጠቀምነው ስትራቴጂ ነው ብዬ ነው ወስደው እኔ እና ደግሞ የችግሩም ስፋት ነው ወደዚህ እንድንሄድ ፑሽ ያደረገን ይነው የነበረው ችግር አንዱን ፈተህ ከዛ ቀጥለ ሌላ እየፈተህ አይነት ጊዜ የነበረው አልነበረም። ይነው ለምሳሌ ቴክኖሎጂውን ወይም ደግሞ የምንጠቀመውን ሲስተም አቆይተን እስቲ ሰው ኃይሉም ጋር ብቻ ብንሰራ ብትል ቴክኖሎጂ ኋላ ቀር ስለሆነ በፍጥነት ይሄን ሁሉ ህዝብ ባንዴ ሊያስተናግድልን አይችልም። ሶ ስናየው በጣም ብዙ ነገር ስለሆነ መስተካከል ያለበት አንድ ስትራቴጂ ሁለት ስትራቴጂ ሳይሆን ሁሉን አቀፍ ሁሉ ኢንቫይሮንመንቱን ሁሉ የሚዳስስ ስትራቴጂ ነው መሆን ያለበት። በተለይ አንዱን ስንፈታ ብዙውን አብሮ የሚፈታልንን መንገድ ነው መከተል ያለብን ብለን ወሰድን ማለት ነው። ስለዚህ ምንድነው ያደረግነው? ሁሉንም ነገር ባንዴ መቀየር ምንችልበትን መንገድ ነው የተከተልነው። ሲስተሙን መቀየር አለብን፣ ቡክሌቱንም መቀየር አለብን፣ ሰውንም መቀየር አለብን፣ ማሰልጠን አለብን፣ ማስተማር አለብን። ኢቭን ምን ሰጥበትን አገልግሎት ምን ሰጥበትን ቦታዎች ሁሉ መቀየር አለብን ብለን ተነሳን። ይሄን ስታስብ እንግዲህ በጣም ብዙ ካፒታል የሚፈልግ ነገር ነው አይደል? ብዙ የሰው ኃይል እጅ ላይ ሊኖር ይገባል። በጣም ዘመናዊ የሰው ኃይል ሊኖር ይገባል። ብዙ ነገር ያስፈልጋል። ነገር ግን ከዛ በፊት 50% ችግሮቻችንን በደንብ አንደርስታንድ አድርገህ ስትጨርስ 50% ችግርህን ታውቀዋለህ፣ ሶሉሽን ታመጣለህ ማለት ነው። 50% ችግርህ ችግሬ ምንድነው ብለህ ከተረዳ 50% ችግርን ሙሉ የችግሩን ሙሉን ፈታሃል ማለት ነው። ስለዚህ እሱን አንደርስታንድ ማድረጋችን የጠቀመን ይመስለኛል፣ ችግሩን በደንብ አንደርስታንድ ማድረጋችን። ከዛ በኋላ ደግሞ መልቲ ዳይሜንሽናል የሆነ ባንድ ብቻ የተወሰነ ሳይሆን ሁሉን አቀፍ ኢንቫይሮንመንቱን ሁሉ ኢንክሉድድ ያደረገ ሶሉሽን ማምጣታችን ነው። እሱም አንዱ ሲስተሙን የመቀየር፣ ሁለተኛ ቡክሌቶችን ሁሉንም ያሉንን የመጓጓዣ ዶኪመንቶች ወይም ደግሞ የትራቭል ዶኪመንት የምንላቸውን በሙሉ ማለት ነው። ባይዘው ሰው የሚያውቀው ፓስፖርት መቀየራችንን ብቻ ነው። ሁሉንም ነው የቀየር ነው። ትራቭል ዶኪመንት የሚባሉ ብዙ ናቸው። እነዚህን ኦልሞስት 10 በላይ የሚሆኑ ትራቭል ዶኪመንቶች ናቸው የቀየር ነው። እነዚህን በሙሉ መቀየር በእጅ የሚጻፍ ነበር ባይዘው ሶ እነዚህን ወደ መቀየር፣ የሰው ኃይሉን አዲስ ወደ ማስገባት፣ አዳዲስ ወጣቶችን ከሁሉም የሀገራችን ክፍል ባይዘው ከአንድ አካባቢ ከአንድ ቦታ ብቻ ሳይሆን ከሁሉም እዚህ የእናንተ ሚዲያም በደንብ አግዞናል። አናውንስ አድርገን በደንብ ፈትነን ኢንተርቪው አድርገን ከሁሉም የሀገራችን ክፍል ሰበሰብን ማለት ነው። ትሬኒንግ ሰጠን፣ አሰለጠንን፣ ፈተን፣ ኢንተርቪው አረግን፣ ብቁ የሆኑትን ወሰድን። ሶ በየቦታው መደብን። ከዚህ ቀደም የነበረው ቁጥሩ ትንሽ ነው፣ እስኪሉ በጣም ውስንነት ያለበት በብዙ ነገር የሚታማ ተቋም ነው እውነት ለመናገር የነበረው። እሱም አለ ነው ብልሹ አሰራሮች እጅግ በጣም የተንሰራፉበት ነው። እውነት ለመናገር ሀቀኛ ሰራተኛ ጠፍቶ አይደለም፣ ያገኘናቸው ሀቀኛ ሰራተኞች ነበሩ በዛንም ወቅት ባይዘው። ነገር ግን ሀቀኛ ሆኖ በመስራቱ የሚበደል ነው የነበረው። የሚሰርቀው ብልሹ አሰራር ውስጥ የገባው ነው ሞር ይከበር የነበረው ወይም ደግሞ አፕሪሺየት ይደረግ የነበረው ወይም ደግሞ የተሻለ ኑሮ እንዲኖር የሆነው ነው። ሶ ተዛብቷል ማለት ነው። እሱን ማስተካከል ነበረብንና ዘ ሆል ስትራክቸር ነው የቀየር ነው። የተቋሙን ስትራክቸር ጭምር ነው የቀየር ነው። የስራ ሁኔታ ነው የቀየር ነው እና ያንን ሁሉ ባንዴ ጀመርን። ይሄን ባንዴ እያንዳንዱን ስራ በተለያዩ ቲሞች እንዲሰራ አድርገን ህጉ መቀየሩ፣ አሰራሮቹን መቀየራችን፣ ሲስተሙን እንደዚሁ በአዲስ መልኩ እንዲሰራ ማድረጋችን በወቅቱ በጣም ዋጋ አስከፍሎናል። በጣም እንዳልከው ጸጥ ያልን መስሏል ለሰው። ምክንያቱም ወዲያው አንዳንዱን ባክሎግ ፈታን እንጂ በ3 ወር ባክሎግ ፈተናል። ለምሳሌ በ3 ወር ውስጥ የነበረ 350,000 አካባቢ የነበረ ባክሎግ ቁጭ አለ ማለት ነው። አፕላይ አድርጎ ሰው ቁጭ ብሎ የሚጠብቅ ከ6 ወር በላይ
ከአመት በላይ የሚጠብቅበት ጊዜ ነው የነበረውና ያንን በ3 ወር ውስጥ ነው የፈታነው። ይሄ የምላሽ የመስጠቱ ቶሎ ቶሎ እንዳለ ሆኖ ስትራቴጂኩን ነገር ደግሞ ስትራቴጂካሊ ደግሞ ምንሰራቸውን ነገሮች ነገን ሊፈቱልን የሚችሉ ነገሮችን ሳንጥል ማለት ነው ሁለቱንም ይዘን መሄድ ጀመርንና ያንን ማድረጋችን አይ ቲንክ በወቅቱ በጣም ብዙ ዋጋ አስከፍሎናል። ሰራተኛው፣ አመራሩ ምንም ረፍት የሚባል ነገር አልነበረው፣ እንቅልፍ አልነበረው እና ነገር ግን ደስ የሚለው ነገር ሰክሰሱ ነው። ከዛ በኋላ በትንሹም ቢሆን ሰክሰሱን እያየን መጣን። በጣም በብዙ ልፋት በአጭር ጊዜ ብዙ ለውጥ ማየት ችለናል ማለት ነው እና እኔ ማሳያ መሆን ይችላል ብዬ አስባለሁ። ማንም ሰው ልቡ ንጹህ እጁ ነጽቶ ልቡ ነጽቶ በቀናነት መስራት እስከፈለገና እስከሰራ ድረስ አገራችን ትለወጣለች። የትኛውም ኮምፕሊኬትድ የመሰለ ኮምፕሊኬትድ የሆነ እንግዲህ እንደ ኢሚግሬሽን ኮምፕሊኬትድ የሆነ እና እንደው ስታየውላ ይሄ መቼ ይፈታል እንደው ምን አይነት ቤት ነው የማይለው የለም። እኔ ያገኘው ሰው ሁሉ የሆነ ጊዜ የሆነ ነገር ሆኗል። ፓስፖርት ሲወስድ የሆነ ጊዜ የሆነ ወይ እሱ ቤት እኮ የገጠመኝ ነገር ነው ሚል ማንኛውንም ሰው ስታገኘው እና ያንን ይቀየራል ወይ ብለህ ተስፋ እንድትቆጥር የምትቆርጥበት አይነት ሁኔታ ነው የነበር። ግን ያ ተቀይሯል። ስለዚህ ያን መቀየር ከቻለን የትኛውንም ነገር አገራችን ላይ የትኛውንም ቻሌንጂንግ የሚመስል የትኛውም ተቋም ላይ አሁን አገልግሎት ላይ በጣም ይዚ ይሆን አይደል? መሶብ ብትሄድ አሁን በጣም የተሻለ ነገር ነው ያለው አይደል? ግን የሚቀየር ይመስላል አይመስልም ነበር። ከዚህ በፊት የነበረው ቀበሌ ስትሄድ ያለው እንግልት፣ መነጫለጭ፣ ያ ሁሉ ጭቅጭቅ፣ ጉቦ ካልከፈልክ በእጅህ ግባ እንደዚህ የሚባል ብዙ ኢሚግሬሽን እንደዛ ነበር። ሶ ያን እነዛ ነገሮች የሚለወጡ አይመስሉም ነበር። አዘይንድ ኦፍ ዘ ዴይ ግን ተለወጠ። ለምን? በጣም ብዙ ዋጋ ስለተከፈለበት ስለተሰራበት። እሁድን አናቅም፣ ማታን አናቅም ነበር። ቅዳሜና እሁድ እና ቀኑ ይገናኝ ነበር። በሽፍት ነው ሰራተኞች የሚሰሩት። 3-4 ሽፍት አለን። በሽፍት ይሰራ ነበር። ስለዚህ አንዱ ሲወጣ ሌላው እየገባ እንደዚህ ነበር ምንሰራ የነበረውና 24/7 ነው የተሰራው። ለዚህ ነው አንደኛ በአጭር ጊዜ ውስጥ መለወጥ የቻለ፣ ሁለተኛ የያዝነው ስትራቴጂ ትክክለኛ ነበረ። እያንዳንዱን ነገር ካልቀየር ነው በስተቀር ለውጥ ሊመጣ እንደማይችል ገባን። ለረዥም ጊዜ የተበላሸ ስለሆነ ሰምሃው ትክክለኛ እርምጃ ወስደን የሚያስከፍለውን ዋጋ ሁሉ ከፍለን በዛ ደረጃ መለወጥ ካልወሰንን በቀር ተመልሶ ጭቃ መሆኑ አይቀርም፣ ተመልሶ መበላሸቱ አይቀርም። ስለዚህ ለብዙ አመት የሚሆን አሁን እንግዲህ እንደሰማኸው አሁን ላይ ወደ 22 ብራንች በጣም በተሻለ ሁኔታ ኤሌክትሮኒክ ፓስፖርት እየሰጡ ነው በሀገራችን። ወደ 14 የመሶብ ብራንቾች አገልግሎት እየሰጡ ነው። ሶ ይሄ ማለት ማንም ሰው ወኪን አድርጎ አፕላይ አድርጎ በተለያየ የሰርቪስ አማራጭ በ2 ቀን በ5 ቀን በግማሽ ቀን አሁን ደግሞ ጀምረናል። ቀስ ብለን ደግሞ ቤት ለቤት እንላለን። ሰው እነዚህን ሁሉ አማራጮች አምጥተን ሰው በደንብ እንዲስተናገድ ያደረግንበትን ሁኔታ ፈጥረናል ማለት ነው እና ይሄንን በመስራታችን የዛሬን ብቻ አይደለም የዛሬ 10 አመት የዛሬ 20 አመት የዛሬ 30 አመት ድረስ ኢትዮጵያ በዘርፉ እንዳትቸገር ልጆቻችን እንዳይቸገሩ በሚያስችል ደረጃ እየጨመሩ ደግሞ የተጨመረ አሁን የተሰራው በቂ ነው በሚል ብቻ ሳይሆን አዳፕ እየተደረገ እየተሻሻለ መሄድ እንዲችል ጥሩ መሰረት ተጥሏል ብዬ አስባለሁ። ያው በጣም የሚገርም ነው እውነት ለመናገር ምናልባት ወይዘሮ ሰላማዊት ከዚህ ጋር ተያይዞ አሁን በተለይ ተቋሙ ብልሹ አሰራር የሰፈነበት እንደነበረ ይነገራል። በእርግጥ ይሄ እኔ ምለው ሳይሆን የፍርድ ቤት ውሳኔም ወይ ደግሞ ማጣራት ስራም ሊያስፈልገው ይገባል። እንደዚህ ነገር ስንናገር በደፈናው መናገር ከባድ ነው። ግን ደግሞ በተደጋጋሚ ቅሬታዎች እንደሰ ኢቭን የውስጥ ሰራተኞች ማለት ነውና አሁን ቅድም ሲናገሩ ምን ሰማው በጣም ጥሩ የሚባሉ ለሀገር የሚተጉ ሰራተኞች
የካራክተር አሳሲኔሽን ስራ እየተሰራባቸው የሚገለሉ የሚጎዱ፣ በአንጻሩ ደግሞ ጸረ ሀገር አቋም ያላቸው ለሀገር የማይጠቅሙ ሰዎች በተለያዩ ብልሹ አሰራር እንትን ላይ የተሰማሩ ሰዎች ደግሞ የሚበለጽጉበት የሚያድጉበት የነበረበት ሂደት ነበረና እንደነዚህ አይነት ሰዎችን ለይቶ ማውጣት በራሱ ማለት እነዚህ አቅም አላቸው ተብሎ የሚታሰቡትን ለይቶ ማስቀጠል መቻሉ ከዛ ባለፈ ደግሞ ሀገር እንዲመስል ይደረግበት። ምክንያቱም ሀገር አይመስልም ነበር የሚል ሀሳብም ሲነሳ ነበር ካሁን ቀደም በነበረው ወደ አንድ አካባቢ ሄድ ነው የሚል ነገር ይነሳ ነበርና እሱን ለማስተካከል የሄዳችሁበት ርቀት እኔ በግሌ አፕሪሼት አደርጋለሁ። ግን እንደው ከዚህ ጋር ተያይዞ እንደው ይሄ ነገር ዝም ብሎ ተቋሙ ከአንድ ቦታ ወደ አንድ ቦታ ለመሄድ እንኳን ብዙ የሚፈትኑ ነገሮች እንኳን አይደለም በዚህ ደረጃ ጥልቅ የሆነ ሪፎርም ለመስራት ማለት ነውና አልተፈተናቸውም ወይስ መንግስት የተለየ ትኩረት አድርጓል እዛ አካባቢ? ምናልባት የሚነግሩ ነገር ካለ። መንግስት በጣም ትኩረት አድርጓል። እኔ በጣም ማመሰግነው ነገር ተቋማት እንዲያድጉ ተቋማት እንዲጠነክሩ የተያዘው ዳይሬክሽን አሁን ላይ በጣም አገርን የሚያሳድግ ነው፣ አገርን የሚያስቀጥል ነው። ይሄ መቀጠል ያለበት ነው። መንግስት ከፍተኛ ድጋፍ አድርጓል። ኢሚግሬሽን እንዲሻሻል ኢሚግሬሽን አሁን የሚመስለውን መልክ እንዲይዝ የመንግስት ድጋፍ ከፍተኛ ነው፣ በጣም ከፍተኛ ነው። ክቡር ጠቅላይ ሚኒስትራችን በጣም ብዙ ደግፈውናል፣ ብዙ ሀሳብ ሰጥተውናል። የመንግስት ድጋፍ እጅግ በጣም ብዙ ነው፣ ጥሩ ነው። ይሄ መሆኑ ለእኛ ብቻ ሳይሆን ባይዘወይ አሁን ላይ ተቋማትን ከመገንባት አኳያ ተቋማትን ጠንካራ እንዲሆኑ ከማድረግ አኳያ አንዱ ፒላር ነው። ባይዘወይ የመንግስት አንዱ ፒላር አሁን ላይ እሱ ነው። ስቴት ቢልዲንግ ኤንድ ኢንስቲትዩሽን ቢልዲንግ ነው። እዛ ላይ በደንብ ይሰራል መንግስት፣ በደንብ ነው የሚሰራው። ያንን መሆኑ አግዞናል በጣም። ምክንያቱም ብቻህን የምትወጣው ጉዳይ አይደለም፣ ብቻህን ሰርተ የምትጨርሰው ነው። በጣም ብዙ ስቴክ ሆልደርስ አሉ። ባይዘወይ ይሄን ስንሰራ ኢሚግሬሽን ብቻውን አይደለም የሚሰራው፣ ስቴክ ሆልደርስ አሉ፣ የሴኩሪቲ ተቋማት። አሁን ሁሉም የሴኩሪቲ ተቋማት የምንላቸው ሁሉም ከፍተኛ ድጋፍ አድርገውልናል። አዲስ አበባ መስተዳድር በጣም ከፍተኛ ድጋፍ አድርጎልናል። አሁን ያያቸውን 4ቱን ብራንቾች የምንገነባበትን ቦታ በፍጥነት ነው የሰጠን አዲስ አበባ መስተዳድር። አሁን ያለው ተቋም የተገነባበት በተለይ ወደ 80 በላይ ዊንዶውስ በቀላሉ ሰው ሄዶ ወኪን አድርጎ እንዲገለገል የሆነው እነሱ በሰጡን ቦታ ላይ ነው እና ሁሉም ነው የተባበረን። እንደዛ ሁሉ ተባብሮ ባይሆን ኖሮ በአንድ ጊዜ እነዚህን ችግሮች መፍታት በጣም የሚቻል አይደለም እና ድጋፍ ሁሉም አድርጎልናል። ተቋማት አድርገዋል። የመንግስት ተቋማት በርከት ያሉት እዚህ ላይ ኢንቮልቭድ ሆነዋል። ኢሚግሬሽን በስራው ብቻውን ስራው ራሱ ብቻውን የሚሰራ አይደለም። በጣም ከብዙ ስቴክ ሆልደርስ ጋራ ስራው የተቆላለፈ ነው። አየር መንገድ ብትሄድ ለምሳሌ ከአየር መንገድ ጋር በጣም ብዙ ስራ በጋራ እንሰራለን፣ ብዙ ድጋፍ ያደርጉልናል። ኤርፖርት ላይ ብትሄድ አሁን 4-5 ስቴክ ሆልደርስ አብረን ነው የምንሰራው። እንደ ራሳችን ሁሉም እንደ አንድ ቤት ሆኖ ነው የሚሰራው። እንደዛ ካልሆነ ተቀባብለ ስለሆነ የምትሰራው ውጤቱ አንዱ እዛ ላይ ቢያጠፋ አንዱ ቢጎድል ውጤቱ የተበላሸ ነው የሚሆነው እና የመንግስት ድጋፍ ከፍተኛ ነው። ተቋማት ብዙ ድጋፍ አድርገውልናል። አሁን የጠቀስኳቸውም ያልጠቀስኳቸውም በርከት ያሉ ተቋማት ከኛ ጋር ቆመዋል። እነዚህን አስተባብሮ በጋራ በመስራት ደግሞ አሁን ያለው ሊደርሽፕ ሰራተኛው በጣም የተሻለ ውጤት እንድናመጣ ከፍተኛ አስተዋጽኦ ነው ያደረገው። መሻሻሉን አንስተናል። በጣም ጥሩ ነው እውነት ለመናገር ሌሎች ተቋማትም ምክንያቱም መንግስት እየደገፋቸው ቀጥታ ድጋፍ እያደረገላቸው ሁሉም ይፈተናሉ፣ የሚንገዳገዱ አሉና በመንግስት እንደተደገፋችሁ ገልጻችሁ ግን ደግሞ በዛ ልክ ደግሞ አንድ ስቴፕ ሄድ መሄዳችሁ በጣም ትልቅ ነገር ነው። ይሄን ሁሉም ቤንችማርክ ማድረግ የሚችለው ይመስለኛል። ከዚህ ጋር ተያይዞ ግን አሁን እንደው አንድ ተገልጋይ ወደ እናንተ ቢመጣ አንድ ከየትኛውም የኢትዮጵያ አካባቢ ወደ እናንተ ቢመጣ ምንድን ነው አሁን ቀለለለት ወይ ደግሞ ተለወጠ ብለን የምንለው ምንድን ነው የሚለው ነገር እስኪ እናንሳው እሱ ነገር። ለምሳሌ በአካባቢው ያለው አንደኛው እጁ ላይ ባለው ስልክ ኦንላይን ሰርች ያደርገናል፣ ያገኘናል። እዛ ላይ አፕሊኬሽን መሙላት ይችላል። ከዛ በኋላ ደግሞ የቱ ጋር ሄጄ አሻራ የት ልስጥ ብሎ ቢል
በጣም በርከት ያሉ አማራጮች አሉ። መሶብም ቢመርጥ መሶብ የትኛው ብሎ መምረጥ ይችላል። አዲስ አበባ ላይ ቢል 4 የተለያዩ ብራንቾችን እዚህ የሰራንበት ነው። 2 ወረዲ ስራ ጀምሯል። ክልል ላይ ቢሆን ክልል ያለበት ክልል ላይ ሴሌክት አድርጎ መሄድ ይችላል። ሶ ኦንላይን መሙላት አልችልም ካለ ደግሞ ቀጥታ ወኪን አድርጎ ወደ የኮምፓውንዳችን የሚያግዙት የኛ ሰዎች አሉ። ሶ እዛ ላይ ሄዶ አፕላይ ማድረግ ይችላል። አይ እኔ ሞልቼ ነው መሄድ የምፈልገው አቅም አለኝ ካለ ደግሞ እዛው ሞልቶ በጣም ከባድም አይደለም ወደ አቅራቢያው ያለውን ክሊክ አድርጎ አሻራውን በቀጠሮ መሰረት ሄዶ መስጠት ይችላልና በጣም ኢዚ ነው ያደረግነው። ስለዚህ የዲጂታል ኢትዮጵያ የ2030 እቅድ አካል ነው ብለን ማለት እንችላለን። ፎር ሹር ከዚህ በኋላም ባይዘወይ ከዚህ በኋላ ደግሞ ያለው የበለጠ በተለይ ዲጂታል 2030 መሰረት ባደረገ የምንሰራው ኢንተግሬሽን ላይ ነው። ለምሳሌ የሲቪል ሬጅስትሬሽን፣ ፋሚሊ ሬጅስትሬሽን ጀምረናል። ሶ በሲስተም ነው የምንመዘግበው። አዲስ አበባ ላይ ኦልሬዲ ሲስተሙ ስራ ጀምሮ በዛ ነው ሰው እየተመዘገበ ያለው። ሶ እነዚህ ሲስተሞች ካሉን ሌሎች ፋይዳንም ጨምሮ ከፋይዳንም ጨምሮ አብሮ ኢንተግሬትድ ሆኖ የተሰራ ነው። ሶ ከኛም ሲስተም ጋራ ኢንተግሬትድ እየሆነ ይሄዳል። ወደፊት ደግሞ ማንም ሰው ኦንላይን አፕላይ አድርጎ ለአሻራ መምጣት ላይኖርበት ነው ማለት ነው። ምክንያቱም አሻራው ኦልሬዲ ከፋይዳ ጋር የተገናኘ ስለሆነ ከዛ ስለምናገኝ ማለት ነው። ሶ እያለ ማንም ሰው ከቤቱ ሳይወጣ ሁሉም ነገር አልቆለት ወደ ቤቱ የሚመጣበትን ሁኔታ እየፈጠር እንሄዳለን ማለት ነው። ከዚህ አንጻር እንደው አያድስ ያው ካም በፊት ሪፎርም ሰራን ስትሉም እንደነዚህ አይነት ችግሮችን መፍታት እንደሆነ አስባለሁ አምናለሁኝ እና እንደው ብልሹ አሰራር ሀፕል ሊያደርግ ይችላል በአንድ በሌላ መንገድ ማለት ነው የትም ቦታ ማለት ነው። ምክንያቱም እርግጠኛ መሆን የምንችልበት ሁናቴ በጣም ሬድ ስለሆነ ማለት ነው እና እንደው ቅሬታ ያለው የመልካም አስተዳደር ችግር ወይ ደግሞ ጥያቄ አለኝ ብሎ የሚመጣ ተገልጋይ ካለ ከዛ ባለፈ ደግሞ የእናንተ ባልደረቦች ነው በአንጻሩ ደግሞ ወደ ብልሹ አሰራር የሚገቡ አካላት ካሉ እንደው በምን መንገድ ነው እነዚህን ኤክስፖዝ ማድረግ የሚቻለው? የመልካም አስተዳደር ጥያቄ ያላቸው ሰዎች ወደ እናንተ ቢመጡ እንዴት ነው ትሪት ልታደርጓቸው የሚችሉት ነገር? አንደኛ መምጣት አይጠበቅባቸውም። ኦንላይን አለ። ኦንላይን ላይ በደንብ ሬጅስተር አድርገው ጌሌ የሚባል ከፈለጉ ቪዲዮ አታች ማድረግ ይችላሉ፣ ከፈለጉ ፒክቸር አታች ማድረግ ይችላሉ። አንዱ እሱ ነው። ሁለተኛ ሰርቪስ በምንሰጥባቸው ቦታዎች ሁሉ ላይ ኮሜንት እንዲያደርጉ ኦፕን ኦፊሶች ዴስኮች ከፍተናል። ቦሌም እንደዚሁ ስም ጠቅሰው ምክንያቱም ባጅ የማያደርግ ባጅ ሳያደርግ አገልግሎት የሚሰጥ ሰራተኛ እንዳይኖር አድርገናል። ዩኒፎርምም በደንብ አለ፣ ባጅም በደንብ አለ። ስለዚህ ባጁን አድርጎ ነው ስራው የሚሰራው። ማን እንደሆነ ይታወቃል። ከባጁ ላይ ስሙን መውሰድ ይቻላል ማለት ነው። የደረሰንን ኮሜንት ደግሞ ቬሪፋይ እናደርጋለን እኛ በዚህ ሰዓት በዚህ እንትን እንደዚህ አይነት አገልግሎት በጌሌ የሚባል ለምን ከለከልከው? አገልግሎቱ ተገብቶት በገዛ ፈቃዱ ሰራተኛው ከልክሎት ከሆነ ይታወቃል ማለት ነው። ከዛ ባሻገር ደግሞ አገልግሎቱ ሳይገባው ሲስተም ላይ አገልግሎቱን ሰጥቶት ከሆነም ኦዲት ይደረጋል ማለት ነው። ኦዲቱ ላይ በተለይ አሁን ላይ እያንዳንዱ ኮምፒውተር አሻራ ከግለሰቦቹ ከሰራተኞቹ ጋር ኮኔክትድ ስለሆነ ማን ምን እንዳጠፋ ማወቅ እንችላለን ማለት ነው። አንዱ የገነባ ነው ይሄ። ስለዚህ ኮምፕሌንት ካለ ባይዘወይ ኮምፕሌንት ሁሉም ትክክል ነው ማለት አይደለም። አንዳንድ ሰው ሊያጭበረብርም መጥቶ ሳይሳካለት ሲቀር ኮምፕሌን ያደርጋል። ጀኒውን የሆነ ግን እንዳይተው ጀኒውን የሆነውን ኮምፕሌንት ወስደን ከሚመለከተው አካል ጋር እናገናኘዋለን ማለት ነው። አንዱ የለወጥ ነው የሚመስለኝ እንደ ተቋም ኢሚግሬሽን አንድ ሰራተኛ በሚያጠፋበት ጊዜ አክሽን የሚወስድበት መንገድ አልነበረውም። በፊት ሄዚቴሽን ነበረ። ነው ሲስተሙ ራሱ ወደዛ የሚገፋ ነበር። አሁን ላይ ግን ኢሚዲየትሊ ከነ ማስረጃው ትመጣለች። የዲሲፕሊን ኮሚቴ አለ፣ ኢሚዲየትሊ እርምጃ ይወስዳል። መባረር አለ፣ መታገድ አለ፣ ደሞዝ መቆረጥ አለ፣ ሌሎች ነገሮችም አሉ ማለት ነው። ሲሪየስ ነው።
አክቹሊ ያባረራል ማለት ነው። ብዙ አባረናል። ስለዚህ ይሄንን ኢምፕሊመንትድ እየሆነ ሲሄድ ደግሞ ይለው ውስጥ ሆኖ እንደዚህ አይነት ነገር ታሳቢ አድርጎ የመጣም ካለ ወይም ደግሞ እንደዚህ አይነት ስራ መስራት ሀሳብ ያለውም ካለ ሀሳቡን ይተዋል ማለት ነው። አንዱ የገነባ ነው ነገር ይሄ ነው። ሁለተኛው ከውጭ ሆኖ ይሄ ድለላ እየሰራ እኔ እንትን ልልሃለው ብሎ ገንዘብ እየጨበረ እኛ ከምንጠይቀው መንግስት ከሚያስከፍለው ገንዘብ በላይ እያስከፈለ እኔ እንትን አደርግልሃለሁ የሚል ሰው ከዚህ በፊት ነበረ በኦልዱ ሲስተም። አሁን ላይ ከአንድ ቦታ ላይ ከ10 ሰው በላይ አፕላይ ማድረግ አይችልም። አንተ አንድ አካባቢ ብትሆን ከ10 ሰው በላይ የቤተሰብህ እስከ 10 ሰው ልትሞላለት ትችላለህ። ከ10 ሰው በላይ ግን አትሞላ እናውቃለን ማለት ነው። ሶ የሆነ ሰው የሆነ ጥግ ቦታ ቁጭ ብሎ የሞላላችኋለሁ እያለችን የሰውን ድካም ክፍተት በመጠቀም የቴክኖሎጂ አጠቃቀም ችግር አለብኝና ሙላልኝ ብሎ የሚመጣውን ሰው የበለጠ ብዙ እያስከፈለ አቢዩዝ የሚያደርግ አካል እንዳይኖር ማለት ነው እንጂ ሲስተም ዋይዝ ውስጥ ገብቶ እንደፈለጉ የማድረግ እድል ዝግ ሆኗል ማለት ነው። ስለዚህ እነዚህን ብልሹ አሰራሮች አንድም ያው የህግ ሲጥሱ የህግ እርምጃ በመውሰድ ሎ ኢንፎርስ በማድረግ እንዲቀጡ የማድረግ ስራ ይቀጥላል። ይሄ ሁሌም ቢሆን የሚኖር ነው ባይዘወይ። ከዛ ባሻገር ግን በጣም የጠቀመን ሲስተም ዋይዝ ዴቨሎፕ ማድረጋቸው ሶ ማንም ሰው እንዳያመልጥ የሚያደርግ ወይም ደግሞ ሲስተም ዋይዝ ማን ምን እየሰራ ነው ምን እያረገ ነው የሚል ነገር በደንብ እንድናቅ መሆናችን ብዙ ረድቶናል ብዬ አስባለሁኝ። ኮሜንት ማድረግ የሚፈልግ ሰው ሲኖር ግን ኦብቪየስሊ በተለይ ጀኒን ሲሆን ቀጥታ እርምጃ ነው የሚወስደው ማለት ነው። እና ይሄ አንድ መረዳት ያለብን በየጊዜውም ቢሆን ይሄ የማጭበርበሩ ሂደት ብልሹ አሰራሮች ቀዳዳ መፈለግ በየጊዜውም ቢሆን እንደውም ስማርት እየሆነ ነው የሚሄደው። ስለዚህ በዛ ሌቭል ተቋሙ ራሱን እያሻሻለ እየበለጠ መሄድ አለበት ማለት ነው እና ከዛ አኳያ አሁን ላይ ጥሩ ስራ ሰርተናል ብዬ አስባለሁ።